ለሀብ ማድረሱለት ሀብሉን አውጥቶ ወደ ጸበል ይግባ። እንደ ቀይ ይራል እኮ ብሩኬ ራሱ ሃይሚን እኔ እና አንቺ ተለያይተናል እኮ ምናምን እያለ ጭራሽ ጭራሽ መቀበር ራሱ አልነበረበት። ሲታሰረለት ስጦታ ያምራል ስትላ ዝም ብላል ብሩኬ። እንደዚህ እውነት እንደዚህ ማድረግ አለብን። መጀመሪያ ይሄ ባለፈው እንደ አብሪሽ እና ሄርሜላ ጭራሽም ማለት እኔ ዛሬ ቀን ነው ተናወራ ብሩኬ መቀበልም አልነበረበት። እንዴት እንደሆነ እንዴ እኔ አሁን ባላት በእናታችሁ ያሳሰበኝ ነገር ቀለበቱ ላይ አስርታ ልጁን ነገር አደረጋችሁ። እቺ ልጅ ማለት ጤነኛ አትመስለኝም። ጭራሽም 300 ነው ምንድነው ተከበረው ትናንትና ማለት ነው። የብሩኬ ጓደኞች በጣም ቅርብ ጓደኞች ቤቷ እዚች እዩ ቤተሰቦች ዘንድ ሄደው ወንድሟን አግኝተውት የለችም እዩ ሆነ ሩቅ ቦታ ሄዳለች ምናምን ብለው ነበረ። እንግዲህ የማታት አሰርታ ይዛል መጣ ነው። ልጁ ደግሞ ደህና ፍጽ የምን 300 ነው ከበረች? እኔ አልገባኝም። የኔ ውዶች እኔ ልንገራቸው የብሩኬ እኮ ማለት ነው አዳምጡ። ብሩኬ እኮ ምንም አይኑን ሸፍነው እኮ ነው ሀብሉን ያደረገው። አትፍረዱበት። ፍፄ ተብዬ አይኑን ሸፍኖ ሀብሉን አደረገች። ከዛ በኋላ ሀብሉ ከተደረገ በኋላ እጁን አነሳ። ከዛ ምንድን ነው ብሎ እንዲህ ሴ ሀብል ነው አለ። ኬኩን እኮ ልቁረስ አላለም እንዴ? ሃይሚም ሀብል አርጋ ነበር፣ እሱም ሀብል አረገ። ሲጀመር ያ ፍፄም የተባለው የተረገመ ልጅ ማለት ልጅቷን እንደዚህ የምን 300 ነው ተከበረው? እኔ እኮ አልገባኝም። ድራማ ነው ሲጀመር ድራማ ካልሆነ ሃይሚ አርጋ አረ ምን ድራማ ነው? ትላንትና 300 ነው ተከበረው። እኔ እኮ አልገባኝም። እንደዚህ ለሁለቱም 125 ግማሽ የሆነ እንደምን አይነት ድራማ ነው? ሃይሚ ከቆረጠች ማለት ነው። ሃይሚ ከቆረጠች አትሳሰቱ። ምንም ድራማ የለም። እና ለምን መጣሽ ሃይሚ? ጭራሽም እኮ ነገር ድራማ ሆኖ ነው በእኛ ህይወት። እኛ እዚህ ጋር እየተባላን እስኪ ለእናንተ በእውነት ነው የምላቸው። እኔ እቺ ልጅቷ የብሩኬ ጎን ላይ የምትቆም ከሆነ እኔ አልፈልግም ምንም ነገር። እኔ እቺ ልጅቷ አልወድም በጭራሽ። ወንጀለኛ ወንጀለኛ ፊቱ ሲዳብሰው እኮ ዝም አለ። ወንጀለኛ የኔ ውድ ፊቱ ሲዳብሰው እኮ ብሩኬ ዝም ነው ያለው ማለት ነው። የምር ይች ልጅ እየደባበሰችው ነው። ስለዚህ ሜሽን ነገር አድርጊታሽን አድርጉና ማንም በማንም አይደለም ማለት ነው። የመቼ 300 ሺህ ነው የሚታከብረው? እኔ እኮ ግራ አይደለም 300 ከሷ ሰርቶ ማለት ነው። እግዚአብሔርን እንገራችሁ ወርቅ ይሄ እንትን ልደት ጊዜ የተሰጠው ከራሱ አንገት ወስደ ነው እና ለሞት እያዙት አይደለም እንደ ሁለት ነው ዝም በለው። የምንም ስራ ነው ብላችሁ አትጃጀሉ እናንተ። ወገቦቹን አስሩ እንዴ። እቺ ልጅ ታጣጣት አሁን እቺ ልጅ ልትመጣ ነው ማለት ነው ወደኛ። ፈጣሪ ካረገችበት ብሩኬ በቃ ምንም ያን የሆነ ነገር ካረገችበት ሲጀመር ደባብሰውም ዝም አለ ብሩኬ። እቺ ልጅ ወጥ መቀበጥ ማያተም አልነበረበትም። ብሩኬንም ጥፋቱን እንናገር። ብሩኬ ጭራሽ ከዚህ ልጅ ማያተም ነበረበትም። ዝም እኮ ነው ብሎ ማቆም ነበር። የምን 300 ነው የሚከብርለት? እሷ ሰርታለች 300 የሚታከብረው ከሃይሚ እኮ ነው የሰራው ነበር። ጉድ እኮ ነው። እቺ ከት የመጣች ነገሩ እኔ እየመሰለኝ ያለው ዳኒ ሮስት አዳምጡ። ዳኒ ሮስት የሃይሚ 200 አክብሯል። አሁን ደግሞ ስራ እየሰሩ ይኸው እዩ ተብዬዋ የብሩኬን 300 ኪሎ። እኔ እቺ ልጅ አልወዳትም። በቃ ወደ ብሩኬ አትምጣብኝ፣ ወደ እኛ አትምጣ። እሱማ ቆይ ይሄ ስራ ነው ብላችሁ እንዴት ታምናላችሁ? ሰው በትክክል እየተሳደበ በትክክል እየተደባደበ ስራ ነው። የምን ስራ ደግሞ እንዲህ አለች ደግሞ ታያለሽ ብሩኬን እንዴት አድርጌ ወደ ራሴ እንደማዞረው በኋላ አገኘዋለሁ ጠራጠር ያለች። ስለዚህ የተማመነችበት ነገር አለ ማለት ነው። ሀብሉ ላይ ያለችው ነገር አለ። በስበስ አረገችው አለቀ። ወላሂ ያላችሁ ሆናችሁ ነው። ቆይ እናንተ እዚህ ግሩፕ ላይ ለምንድን ነው የማትደማመጡት? በእናታችሁ ወንዱ ነገር በታረግበት እንደዚህም ተረጋግጣ አታወራ ነበር። የሆነ ነገር እርጋታ እንደዚህ ታለች እንትን አርግታ መታለች። እንደዚህ ስንት ሰው አወራ። አሁን ብሩኬ ዙዙና ብርቴ ፎሎ አርጌላችሁ ይሁን። በእናታችሁ እስቲ ለምንድን ነው የማትደማመጡት? ሁልጊዜ ቶሎ የመልሱ። እሺ አውሪ። እኔ ጨንቆኛል፣ አላቀልሽም። እያንዳንዳችሁ እኔ ዛሬ የምር ራሴን እያንከዋረረኝ ነው።
ቆይ እናንተ ለልጅቷ የቤት ስራ እየሰጣችሁ ነው? ምን እያደረጋችሁ ነው? የሆነ ነገር ይዘት ትመጣለች እያላችሁ እሷ እኮ የእያንዳንዱን ኮሜንት እንትን እየዞረች ነው የምታየው። እንደዚህ ይባል ባልኮ እርጉዝ ሆና ትመጣለች ብሎ እርጉዝ ሆና መጣች። አሁን እንደዚህ ሰው በትክክል እየተሳደበ እየተደባደባ ስራ ነው ትላላችሁ። የእናንተ ጭንቅላትን ማስነክታለች። እንደው ፈጣሪ ይውሰዳት። የምር እቺ ልጅ ከብሩኬ ጋር ማየት አልፈልግም። እኔ በጣም የምጠላ ለምን እንደምጠላት አላውቅም። ጀመር እውነት ለማለት ብሩኬ ፊት ሰጥቶታል። ልጅቷ እንደዚህ ማውራት አልነበረባትም። ብሩኬ ነው ፊት ስለሰጣት። እቺን ጭራሽ ቆሞ ማውራት አልነበረባትም። እኔ ፎሎወር አይደለሽም እንዴ? ነሽ ማን ፎሎ አርግኝ ያለው? እኔን ፎቅ ያለች እኔ ፎዚያ ፎሎ አድርጌሻለሁ። ፎሎ ይመልሽ። አሁን እዚህ ጋር ስለ ፎሎ የምናወራ ጊዜ አይደለም። ወይኔ በላቸው እናንተ ደግሞ ቂንቂናሞች ፎሎ እንዳትሉ ማለት ነው። ተናድጃለሁ በመምጣት ኧረ ተው ወንድማችን ወዴት እየሄደ ነው አለው እንዴ? እነዚህ የጠሩ ደግሞ ተካሞች ለምን ነው የጠሩት? ምን ሊሆኑ ነው የጠሩት? እነዚህ ማናቸው? ማን ነው የጠራው? ግን ይሄ ፍጹም የሚከሰሳል። ልጅቷን ትከሰስ። ኧረ በስመ አብ ፒዛ ሆኖ ፒዛ ሁለታቸው ብሩክም ጠርቶ ሃይሚም ከዛ አይጠራ እሱን ጠሩ። አመሰግናለሁ ይሄ ማለት እኮ ልጅቷ በየቀን ከብሩኬ ጋር ልትመጣለች ማለት ነው አይደለም? አንድ መፖስታት የነበረ ስለሆነ ልጅቱ ስራዋን እየሰራኝ ነው። እናንተ የምታውቁ ከሆነ ሄዳችሁ እንትን ሄዳችሁ ሜንሽን አድርጉ። ብሩኬ ምንም ነገር አይቀበል፣ ምንም ነገር አጠገቧ ላይ አይደለም። ሲጀመር የመቼው 300 ሺህ ነው። እሱ እኮ 325 ሺህ ገብቷል። በገዛ እጁ ዝቅ እያለ በገዛ እጁ የምር የምንወደው ከሆነ እህቶቹ ከሆነ ከልብ የምንወደው ከሆነ የሚጠቅመውና የሚጎዳው መናገር አለብን። ስለዚህ ሁለት አመት ተባብለው ነው የተለያዩት። እሺ ችግር የለውም እንለያይ ብለዋል። እሺ ግን ዛሬ ሂዱ ኑና ክብር ልሃል። እሱ በእርግጥ እሺ አላለም። ምንድን ነው ለምንድን ነው እንዲያረጋችሁት ምናምን ብሏል። ግን ከጓደኞቹ የሆነ ውድቀቱን የሚፈልግ ሰው አለ ከሱ ማለት ነው። ስለዚህ እንደዛ ስለሆነ እየሰማችሁ ነው። ወይኔ በላቸው እየሰማችሁ ነው። ስለዚህ እሱ ከልጅቱ መራቅ አለበት የምር እንዴ። ሁለተኛ ሲጀመር እሷ ለሱ አስባ አይደለም ባክሽ። እሷ ተጠቅመና የሆነች ስታስጠላ ሆን ብላ ተልካ ነው ልጅቱ ለወርቅ መንጀት እየታገኘች እንግዲህ ከዛ ሀገር መሄድ አለበት። ሃይሚ እኮ አሁን ሁሉ ጊዜ ትመጣለች። ሃይሚ እኮ ነው ያለ ብሩኬ። ልጅቷ እኮ የሆነ ነገር በተረገው ይህን ቃላት አይጠቀሙም ነበር። ወንድሜ ቀብራራ ማለት አረ በእውነቱ ስጠይን ጌታ ተቃጠለ ደሙን ጠጡት። ጣሪ ትግስቱን ስጠኝ። ተቃጠለ በእውነት እሱም ዛሬ ጥፋት አለበት። አመሰግናለሁ አለ። ሲጥፋት ይገባል። ሲጀመልክ ልጅቷን ጭራሽ ሲያገኛት እኔ እኮ ከሃይሚ ያየላየሽ አንቺ ነሽ፣ ህይወቴ መጥተሽ የበጠበሽን አንቺ ነሽ፣ አንቺን ጭራሽን ማየት የለብኝም ብሎ ይወጣ ነበር ብሩኬ ማለት። እኔም ያወራለሁ እንጂ ደብቄ ለተላልፍ ቢወደው ማለት ኧረ በስመ አብ የምን መቃጠል ነው? ምን ለምን ወርቅ ሸለመች? ወርቁ ተበጠሰበት። እንዲመት በይ ብሩኬ እኮ ጨዋ ሰው ነው፣ ሰው አክባሪ ነው። በሚቀበልና በሚቀበል ሰው ያንቺ ህይወት ሃይሚ ደግ አደረገች ዛሬ። ትክክል ነው አደረገችዋ። ሃይሚ እኔ ተመችተኛለች። ስለበጣም ተመችተኝ እንደዚህ ስላደረገች እውነት ያወራለሁ፣ ደስ ብሎኛል። ብሩኬ ደግሞ መቀበልም አልነበረበትም። ህይወቴን መታ ከበጠበጠች ሴት አመሰግናታለሁ ይላታል ብሩኬ። የሚለው ተመለስ። ትላንትና ኦዲየንስ እርስ በርሳችን ራሱ ማለት ነው እዚህ ጋር ወተን ሁለቱም ተለያዩ ሲባል ምን ይሰማቸዋል ብለን አፋችን ዘግተን ነው የዋለን ፈርተን ራሳችን። እነሱ ደግሞ ዛሬ ኬክ አሰርቶ የመቼ የሶስት እኔ አሁን የሁለት በዛም ኬክ መደለም ጭቃ ነው መሰለኝ። ጭቃ ነው መሰለኝ። እሷ አጨማለቀችው እኮ ዛሬ መምጣቱ ደስ አለኝ። በቃ እንደሆነ እንኳንም አልቆረሱ እንደዛ አይደረግም። ግን እሷ ተናዳ ነው። ሲቀጥል የማይደረግ ነው የዛሬ ምንም እንትን የለው ስህተት ነው። የዛሬ ስህተት ነው። ግን ደግሞ ሃይሚን መታ መበጥበጥ ሆነ ደስ ብሎኛል።
ምንም ለማውራት ደስ ብሎኛል። አንድ በሉ እሷ ምን ቤት ናት እቺ ልታከብር? ምን ቤት ናት? ከሀይሚ እኮ ነው የሰራ ወንድሜ ትሰማለህ አይደለ? አሁን ትሰማለህ አይደለ? እኔ የሚደግፈው ከዚች ልጅ ጋር መታ ሳይሆን በሀይሚ ጋር እውነትም ተለይታ ከሆነ ከዚች ልጅ ጋር መገናኘት ነው አልፈልግም ብሞት ከሌላ ሰው አይደለም ከሌላ ሰው ሸክማ መታ ያን ልጁ ያንተ ነው ብላ ህይወቱን ያሸተተችው ሴት ዛሬ ከጎኑ ቆማ ሲጀመር ማለት ነው የእሱ ጓደኞች ጥላቶቹ ናቸው። እኔ ፍፄን ጠራጠራለሁ። አይኑን ከርኖ ሀበል እንዲቀበል አይኑን ጨፍኖ ሀበል እንዲቀበል እንኳን ደስ አላችሁ። ሊገላገል ነው። ከሳል ሊወጣ ነው እሱ ወንድማችን። አይ ታይ ባክሽ አይወጣም። ይወጣ ነው ውድ ከይሰቀጥ ራሱ ነው ዝቃረገው ቪዲዮ ነው ለቀቀው። ሰሚራዬ ራሱ ዝቃው ያረግ በስካን ዛሬ ለቀቀው ቪዲዮ ብሩኬ ጋገሩጣ መቤቴን ትርዳው ተቃጠለ ለበለቡት ለሁለት ምን ነው እናቴ ዴ ሰሚራዬ እንደዚህ አንቺ ብሩኬ ማለት ራሱን ክብሩን ዝቃረገ በዛሬ ቪዲዮ ነው እውነቱን ያወራል። ምንም እኮ አቅማችን እንደዚህ አልጠበኩም። ማናት እቺ ራሱን አያውቅም። አመሰግናለሁ አይላትም ነበር ራሱን ባያውቅ ራሱን አያውቅም እንዳትዪ ሰሚራዬ። አትፍረጂበት። ምንም አቅም ገናጻን ሲጀመር ልጁ በእርግጥ ሸመኛ ነው። ሸሚዞት ሊሆን ይችላል። ግን ደግሞ የፈለገም ሼም ቢሆናችሁ የፈለገ ሼም ሲሆን ለዚች ልጅ እውነት ህይወቴ ማታ የበጠበጠችን ሴት እንዴት ሞት አንድ ነው። እንሞታለን። ሼም ክብር ቢኖር ማታ ህይወቱን የበጠበጠች ሴት እናንተ መጀመሪያ ኧረ እኔ አሁን እንኳ ድራማ እየመሰለኝ ነው። የምር እኔ እየመሰለኝ ነው አሁን እንዴ በዚህ ልክ ሆነ ከሆነ በጣም ምን እንጃ። በጣም ድራማ ነው የምትይ እናንተ ባልና ሚስት አትቡ። አሁን ያንቺ ደግሞ ዛሬ ገንፎ ሰርተሽ መጣሽ። እውነቴ ነው። ባልና ሚስት ተቆረጠ ነገ እየሳማት በጣም አራታው ወንጀለኛ የኔ ውድ ማለት ወንጀለኛ ነገ ልጅቷ ጆሮ አንገቱ ላይ ያሰረውን ነገር ካላሰራችበት ከዛ ትክክል ኖርማል ከሆነ ካሰራችበት ነገ የሳማት ይመጣል። የሳማት ነው የሚመጣው። ብሩክ ቆይ እርግጠኛ ሆናችሁ ጠብቁ። አንገቱ ላይ ያረገው ነገር በካይሮ አይደል? እኔ ሰሚራ ይኸው ሰሚራ ነኝ እኔ ማለት አንገቱ ያረገችው ነገር ብሩኬ ካረገው ነገ ወይ ከትላንት ወዲህ ሳማት ካልመጣ ሰሚራ ምን አለችኝ አትሉ። እኔ እኮ እናው ነው ማለት ነው ሰውዬ ነው ያየው። ምን አልሽኝ? እየሳማት ይመጣል ማንን ወይ ካሰረችበት እኮ ራስን ጭራሽ የሆነ ደርቦ ምን ከነስልኩ ተገልብጬ ሞታለሁ ከዚች ልጅ ጋር የሚመጣ ከሆነ አይ ይሄማ ማግማማት ነው ያልፈልግም። ይችል ልጅ ሲታክፈው ራሱ ማለት ሊያክፋት ነበር። ጉዶች ጉድ እኮ ነው። ቪዲዮ ተናግሮ ወደ ነበር። አሁን ዛሬ ረጋት ይሄ ቆሻሻ አይ ጓደኞቹም ትክክል አይደለም። ወይኔ ወንድሜ ነገሩ ብሩክ እንደዚህ ሆነ። ቢሆን እየገረመኝ ነው ያየው። ከሙስቱ ማለት እንደፈለገ መስራት መቤት አለው እና ተጠንቆ ምን ቤት ናቸው? እውነቴ ነው። ውርዴት ነው። ዝም በሉ። እያሳዘን እኮ ነው ውድ እያሳዘን እኮ ነው። ሰው እየፈጣችሁ ነው። 24 ሰዓት እዚህ ጋር ጮጋሬ እንደዚህ ነው የምትቆጠሩ እናንተ እንደፈለጋችሁ ዳና አደሩ። የምን አገባኝ። እሺ ታይምዬ ደገረገሽ ዛሬ አመሰግንሻለሁ። ደገረሽ ማተሽ ስለበቀበሽ ያንቺ ጋር ከተረጉ መዳይት አለው በጣም ናዘኩን ደሞ ወይኔ ጉዳችን ፈላ። ሃይሜ ልክ ናት ዛሬ እሷ አንድ ቀን ያልተሰደበችበትን 300 ማታ ታከብራለች። ሃይሚ ተረክታ ተሰድባ እኮ ነው 300 እኮ ከሃይሚ ነው ሰራ እንጂ ከዚህ ከካም ጋር ሰርተዋል። የምን 300 ነው የሚታከብረው? እቺ ይበት ደፋር ናት። አንድ ቀን ያልሰራችው ነገር መጥቼ ያከብራለሁ ትላለች። ላላ ልጁ ከነሱ መራቅ አለበት። በቃ ከአዲስ አበባ መውጣት አለበት። እሱ እዛ ስለሆነ ነው በየጊዜው የምታገኘው። ሰላም ይፈልግ ከዛ ሀገር መውጣት አለበት። አንደኛ ራሱን ማስከበር አለበት። ሁለተኛ ለዚህ ሴትያ ፊት መስጠት የለበትም በጭራሽ። አዋረደችው እኮ እቺ ሴትዮዋ ዛሬ
እኔ ደነገጥኩ በእውነት ወርቁን ስታስረው መድኃኒት ያለሱን በጣም እንደነገጥኩት። ሰሚራዬ ናው የሚባለው 2 ልጅ ወልዶ አመት ሊሆነው ነው። ዛሬ ደግሞ ትናንትና የሆነ ልጅቷ ማታ የሆነ ነገር ቀባችውና ከዛ በኋላ ሚስቱ ፈልገው አኡዝ ቢላይ ከንዘዚህ ከሽርከኛ ከነጃሳ ፈጣሪ አምላክ ብሩኬ እንዴት ነው የሚሆነው? አትንክ እያለ እኮ ነው። እንዴት እንደሚወደ ነበር። ሲጀመር እኮ 24 ሰዓት ነው ቦነሰው እስከ 24 ሰዓት ላይ ራስሽን አይቀይርሽም የሚያሰራ ሰው አሉ ነው። እኔ አልሰማውም አላየው ይሉኛል እንጂ ሲሉ ነው የሰማው። ከዛ በኋላ ሲታቀፈው ተቀብሎታል። ሰዓቱን እኮ አስቀመጠው ወደ ሲታቀፈው እኮ ማለት ነበር። ብሩኬ ወንድም የሚኖረው የቆሻሻ እሱ ነው ለዚህ ያበቃው። ይሄ ቡሽታ ማን ነው ሰዓት የሰጠው ማን ነው? ፍጹም ነው። ለዚህ ሰበብ ሁሉ ፍጹም ነው። ተከብሮ ነበር። የምን 300 እቺን ይከክ ማን ነው? አይኔ ወይኔ በላቸው ሰምራ እየተጣለን እንደዚህ መጨረሻ እንደው ውጤት በእናታችሁ ተሪኬ ባጄ እንደሚያደርገው ያው ተማምና እኮ ነው። በቃ የሆነ ነገር አደርግበታለሁ ከኔ ጋር ይሆናል ብላ ነው እንደዚህ ያለች። ዝም በሉ ሹሃዳ